ከርሶ ካሉ ቤተሰብ የወጣው ነኝና እውነት ሲበራ ነው ስለ እውነት ሰው የሚያወራው። እውነትን ሲያቅ ነው ስለ እውነት የዋጋ የሚከፍለው። ለምን ኢየሱስ ክርስቶስ ጌትነትና አምላክነቱን ስናገር ተከፍሎን አይደለም፣ ገንዘብ ተሰጥቶን አይደለም፣ ስለቀመስ ነው አይደለም። እንደዛ አይደል ጴጥሮስ ያለው? ያየነውን የሰማነውን የቀመስነውን ከመናገር ዝም አንልም። ሰዎች ይሄ ነገር እንዳይነገር ነው ዝም እንድንል፣ እንዳታወሩ፣ እንዳትናገሩ። እውነት መንገድ ህይወት የሆነው ለሰዎች ልጆች ህይወት ሰጪ የሆነው ኢየሱስ ክርስቶስ ሲነገር አጋንንት ነው የሚበሳጨው። መቼም መንፈስ ቅዱስን የተቀበለ አይበሳጭም። መንፈስ ቅዱስ አያበሳጭም። መንፈስ ቅዱስ ደግሞ ወደ እውነት ነው የሚመራውና ኒቆዲሞስን ታሪክ ሳነብ እናውቃለን ባይ ነው፣ ግን አያውቅም። ዳግም ልትወለድ ያስፈልጋል ሲለው እናቴ ማህፀን ልገባ ነው ወይ ብሎ ይጠይቀው አይደል? ወደ እናቴ ማህፀን መግባት አለብኝ ወይ? ጌታ አስረዳው። ሰው ከስጋና ከደም ይወለዳል፣ ከእናትና ከአባት ይወለዳል። በክርስቶስ ኢየሱስ በማመን ዳግም ውልደት። እርሶ ዳግም ስለተወለዱ ነው። አሁን የተወለዱበት መንፈስ፣ የዳኑበት መንፈስ፣ ጌታን ያገኙበት መንፈስ ዝም አያሰኝም እንዴ? እውነት የገባው ሰው ዝም አያሰኝም። ዝም በሉ ተብለዋል እኮ ሐዋርያቶች አይደለም እንዴ? ሐዋርያ ምዕራፍ 3 ላይ በሰበኩት ወንጌል ብዙ ሺህ ሰው ስለዳነ 3000 5000 ስለዳነ ዝም እንዲሉ እኮ ተብለዋል። ዛቻ፣ ማስፈራራት ብዙ ነገር ሆኖባቸዋል። ጴጥሮስ ለሰው ነው የምንታዘዘው ለእግዚአብሔር? ለሰው አንታዘዝም። ለተገለጠልን እግዚአብሔር፣ ላየኑ እግዚአብሔር፣ ለዳሰስነው እግዚአብሔር፣ በቃ ለተረዱት ነገር ዋጋ ከፍለዋል ሐዋርያቱ። እርሶም በዚህ ወንጌል ምናልባት የመጡበት ቦታ ብዙ ነገሮችን በሚዲያ ከታተላለውና ብዙ ነገሮችን እያወጡ ብዙ ነውሮችን እያወጡ እግዚአብሔር የማይወዳቸው እግዚአብሔር ደስ የማይሰኝባቸው አምልኮና ስርዓቶችን ስለምትመቱ ተቃውሞ ይነሳል። እውነቱ ግን ክርስቶስ ኢየሱስን ማመን፣ እውነት መንገድ ህይወት እኔ ነኝ አለ። ከኔ በቀር በቃ ከኢየሱስ ክርስቶስ በቀር ማን አለሽ? ማን ነው ለኔ ኃጢአት ዋጋ የከፈለ? ዋጋ የከፈለ ኢየሱስ ነውና እግዚአብሔር ይባርኮት። ጌታ ከእርሶ ጋር ነው። መንፈስ ቅዱስ ከእርሶ ጋር ነው። የበራለውት እውነት የቀመሱት እውነት እንዴ ህይወትን ቢያስከፍል እኮ ይከፈላል። እና እግዚአብሔር በእውነት እንደዚህ አይነት አባቶች ከዛው ቤተክርስቲያን ከዛው ቦታ አስነስቶ ብዙዎችን የመዳን መንገድ የምትጠቁሙን የምታሳዩን፣ ከናንተ ደግሞ እኛ የማናቀውን ብዙ ትምህርት እየወሰን ነው እና እርሶ እንግዲህ ላይረዱ ይችላሉ። በቲክቶክ እከታተላለሁ፣ አንዳንዴም እንደዚህም ስከታተል ብዙ ትምህርት የማናውቃቸውን ስንት ጉድ እውቀት ብላናቸው የያዝናቸውን ጉድ ከአይምሯችን ከልባችን እየወጣ እውነትን መንገድ የሆነውን ክርስቶስ እንድናይ፣ እንድንመለከት፣ እንድንረዳ እውቀትን ከናንተም እየተቀበል ነው። ጌታ ይባርኮት ልል እወዳለሁ። አሜን አሜን አሜን። ዋው! እግዚአብሔር ዘመንህን ይባርክ፣ ለበረከት ሁን። አሜን። ለጌታ መሆን ትልቅ በረከት ነው፣ መታደል ነው፣ መመረጥ ነውና እንኳን እግዚአብሔር ረዳህ ለማለት እወዳለሁኝ። እጣ ወጥቶልን ተመርጠን ነው እኛ ወደንና ፈቅደን ባደረግነው ስራ ሳይሆን እግዚአብሔር በራሱ አሰራር በራሱ ጥበብ ስለመረጠን የአብ ፍቅር ነው ወደ መንግስቱ እንድንፈልስ ያደረገንና እግዚአብሔር አምላክ ይባረክ። እግዚአብሔር አምላክ የተባረከ ይሁን። ቀድሞ ጨለማ ነበራችሁ ይልና አሁን ግን በጌታ ብርሃን ናችሁ ይላል። ሰው በጌታ ካልሆነ ብርሃን ሊሆን አይችልም። ለዚህ ነው ጌታ ኢየሱስ ክርስቶስ ያችን አመንዝራ ሴት ሊያስወግሯት ይዘዋት ከመጡ በኋላ ከናንተ መካከል ኃጢአት የሌለበት ሰው ድንጋይ ያንሳና ይውገራት ሲላቸው ሕሊናቸው ወቅሷቸው ጥለዋት ሄዱ። ከዛ ጌታ ኢየሱስ ክርስቶስ የተናገረው አንድ ነገር አለ። ደግመሽ ኃጢአት አትስሪ፣ በሰላም ሂጂ አላት። አሰናበታትና አንድ ነገር ተናገረ ኢየሱስ። እኔ የዓለም ብርሃን ነኝ፣ የሚከተለኝም ቢኖር የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም አለ።
አሁን በጨለማ እንመላለስም። ክብር ለእግዚአብሔር ይሁን። ለምን ካላችሁ ጴጥሮስ እንደነገረን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይልና ወረድ ብሎ የሚናገረው ነገር አለ። በፊት የእግዚአብሔር ልጆች አልነበራችሁም፣ አሁን ግን የእግዚአብሔር ልጆች ናችሁ። ለምን? ከጨለማ ወደሚደነቅ ብርሃን ገብታችኋል። በፊት ምሕረት የሚገባችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል ይላል። ስለዚህ ምሕረት የተደረገለት ሰው፣ ምሕረት ያገኘ ሰው፣ ከጨለማ የወጣ ሰው በጎነቱን ለመናገር የተጠራ ነው። ሃሌሉያ! የመዳንን እውነት፣ የመዳንን መንገድ ለመናገር ተጠርተናል። ስለዚህ ወንድማችን እንኳን ጌታ ረዳህ ለማለት እወዳለሁኝ። ለመንፈስ ቅዱስ ክብር ይሁን። እግዚአብሔር መልካም አባት ነው። አንዳንድ ሐሳቦችን ዛሬ ሼር ማድረግ እፈልጋለሁ ለወዳጆቼ፣ በቲክቶክም በዩቲዩብም ለሚከታተሉኝ ሰዎች አንዳንድ ነገሮችን ሼር ማድረግ እፈልጋለሁ። ለምን መጽሐፍ ሲናገር የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ተብሎ እንደተጻፈ እንድትጸልዩልኝ ነው። ይሄ ነው እንደዚህ ነው የሚለውን ነገር ግልጽ ማድረግ ባልፈልግም፣ ነገር ግን በእኔ ላይ በጣም ከባድ የሆነ ነገር እየተደረገ ስለሆነ ከባድ የሆነውን ነገር ግን ክርስቶስ ቀላል ማድረግ የሚችለው በእኛ ጸሎት ነው፣ በእኛ ድርሻ ነው እና ድርሻችንን መስራት ስላለብን ነው ሼር ማድረጋችሁ ማለት ነው። ጌታ ኢየሱስ ክርስቶስ ስሙ ለዘላለም የከበረና የተመሰገነ ይሁን። እኔ ሁል ጊዜ አንድ ደስ የሚለኝ ቃል አለ ወገኖች። በዚህ በዮሐንስ ወንጌል ምዕራፍ 16 ቁጥር 1 እስከ 3 ገብታችሁ ስታነቡ ጌታ ኢየሱስ ክርስቶስ ቃል በቃል ያስተማረው ለደቀ መዛሙርቱ ያስተማረው ትምህርት ነው እና እንደዚህ ይላል፣ እንዳትሰናከሉ ይሄንን ነገርኳችሁ። ከምኩራባቸው ያስወጧችኋል፣ ደግሞም እናንተን የሚገድላችሁ ሁሉ ለእግዚአብሔር አገልግሎት የሚያቀርቡበት የሚመስልበት ጊዜ ይመጣል አለ እና አንዳንድ ሰዎች አንተ ኦርቶዶክስ ስላልሆንክ መስቀላችንን አውልቅ፣ ቆባችንን አውልቅ፣ ካባችንን አውልቅ ይላሉ። እኔ እኮ የወጣሁትኝ ከህንፃው ነው ተገፍትሬ የወጣሁትኝ እንጂ ወንጌልን እንዳልሰብክ ወይም ደግሞ ይሄንን ልብስ እንዳልለብስ መስቀሉን እንዳላደርግ የሚከለክለኝ አንዳችም ኃይል የለም። ስለዚህ ይሄ ደግሞ ጌታ የተናገረው በመዋዕለ ሥጋዌው ለደቀ መዛሙርቱ የተናገረው ነገር ነው በእኔ ሕይወት የተፈጸመ። አባቶቼ ባለፉበት መንገድ እያለፍኩኝ ስለሆነ እግዚአብሔርን እጅግ አድርጌ አመሰግናለሁ። እንዳትሰናከሉ ማለት ወደ ኋላ እንዳታፈገፍጉ ነው። ሃሌሉያ! ወደ ኋላ እንዳታፈገፍጉ፣ በሚደርስባችሁ መከራ ተጨንቃችሁ ፈርታችሁ ወደ ኋላ እንዳታፈገፍጉ፣ እንዳትሰናከሉ ይሄንን ነገርኳችሁ። አይደለም ይሄ ብቻ አይደለም፣ ከተከበራችሁበት ስፍራ ከምኩራብ ከምታገለግሉበት ከቀያችሁ ያባርሯቸዋል፣ ያስወጧቸዋል። ይሄንን ደግሞ ሲያደርጉ እኛ እኮ ለእግዚአብሔር ቀንተን ነው፣ እኛ እኮ እግዚአብሔርን ስለምንወድ ነው ብለው ይሏቸዋል አለ ጌታ ኢየሱስ ክርስቶስ። ሃሌሉያ! የተወደዳችሁ የእግዚአብሔር ቤተሰቦች ጌታችን መድኃኒታችን ኢየሱስ ክርስቶስ በእምነታችን ስለመጽናት ደቀ መዛሙርቱ በወቅቱ የነበሩት ደቀ መዛሙርቱ በእምነታቸው ጸንተው ስለመኖር የተናገረው ኃይለ ቃል እንደሆነ ከቃሉ መረዳት እንችላለን። ቃሉን እንደሚነግረን ጌታ ኢየሱስ ክርስቶስ አስቀድሞ ትንቢታዊ የሆነውን መልእክት ነው ለደቀ መዛሙርቱ ተሻጋሪ የሆነ ቃል የነገራቸው። አያችሁ፣ መከራ ሲያደርሱብን፣ ሲዝቱብን፣ ሲያንገላቱን ዝም ብሎ የመጣ እንዳይመስላችሁ የእግዚአብሔር ክብር በእኛ ላይ ሊገለጥ ስለሆነ እንጂ። ሃሌሉያ! ሰይጣን ሁል ጊዜም ቢሆን የጌታ የኢየሱስ ክርስቶስ ተከታዮችን አይወዳቸውም።
አይወዳቸውም። ታስታውሱ ከሆነ እኮ በኢየሩሳሌም ቤተ ክርስቲያን ዝም ብለው ቁጭ ብለው ተስማምቷቸው የነበሩትን እነዛን ደቀ መዛሙርቱን መከራ አመጣባቸው። በራሱ ጊዜ መከራ ካመጣባቸው በኋላ ልክ እሱ መጀመሪያ በመዋዕለ ሥጋዌው ያስተማረው ትንቢታዊ ቃል ነው የተፈጸመባቸው። ከዚህ ከኢየሩሳሌም ወደ ይሁዳ ወደ ሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ ያለው ቃል ነው የተፈጸመባቸው። ሃሌሉያ! አያችሁ፣ ብዙ ሰዎች ሰይጣን በልቦናቸው በዘራው የክህደት አዝመራ በመነዳት ከመጽሐፍ ቅዱስ አስተምሮ ውጪ በሆነ መልኩ ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የሚናገሩትን ሰዎች ያስገድላል፣ ያሳድዳል፣ ይገድላል፣ ያስወግራል። የሚገርማችሁ ነገር ጌታ ኢየሱስ ክርስቶስ ከመምጣቱ አስቀድሞ ስለ መሲሁ ስለ ኢየሱስ መምጣት አስቀድመው ትንቢት የተናገሩትን ነቢያቱን ሰይጣን ዲያብሎስ በሽመል አስደብድቧቸዋል፣ በድንጋይ አስወግሯቸዋል፣ በመጋዝ አሰንጥቋቸዋል። ወገኖች ሆይ ዲያብሎስ በመናፍቃን ካህናት፣ በአላውያን መኳንንት፣ በካዲያን ነገስታት ልቦና አድሮ ዋጋ አስከፍሏቸዋል። ነገር ግን አባቶቻችን ዋጋ ቢከፍሉም እንኳን ያ የተነገረው ትንቢት ይፈጸም ዘንድ ጌታ ኢየሱስ ክርስቶስ ክብሩን ጥሎ ከሰማይ ወረደ። ከሰማይ ወረደ፣ ከቅድስት ድንግል ማርያም ተወለደ፣ በመልዕልተ መስቀል ተሰቀለ፣ ስጋውን ቆረሰ፣ ደሙን አፈሰሰ። ክብር ይግባው፣ ክብር ይግባው። አያችሁ፣ ጌታ ኢየሱስ ክርስቶስ ከመጣ በኋላ አይሁድ ጌታችንን ወንበዴ ብለው ነው የሰቀሉት። ሰድበውታል፣ ተፍተውበታል፣ አዋርደውበታል። ኢየሱስ የተዋረደው፣ ኢየሱስ የተተፋበት፣ ኢየሱስ በጥፊ የተመታበት ወንጌል ነው እኛ እጅ ላይ ያለው ወገኖች ሆይ። ስለዚህ እኛ የክርስቶስ ልብ አለን የምንል ከሆነ ኢየሱስ ዋጋ የከፈለበትን ወንጌል ይዘን እስከ ሞት ድረስ ጸንተን በመቆም እውነትን ልንናገር ይገባናል። ሃሌሉያ! እነዚህን የመሳሰሉትን ክፍሎች መጽሐፍ ቅዱስ እንደዚህ ይላቸዋል። ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉት ነው ይላል። ወገኖች ለሚጠፉት ነው የተከደነባቸው። ዛሬ ብዙ የሃይማኖት አባቶች ወንጌልን ካለማወቃቸው የተነሳ ወንጌል ሰባኪዎችን እናንተ ዛሬ መጣችሁ እንዴ እኛን ልታስተምሩን በሚል ወንጌሉ ተከድኖባቸው እውነት ተሰውሮባቸው ሰዎችን እንዲደበድቡ፣ ሰዎችን እንዲወገሩ፣ የክርስቶስ ተከታዮች እንዲሳደዱ ያደርጓቸዋል። ነገር ግን ዝም ብሎ የሚደረግ እንዳይመስላችሁ የትንቢቱ ቃል እየተፈጸመብን ነው። ሃሌሉያ! የእግዚአብሔር ምሳሌ የሆነው የክርስቶስ የክብሩ ወንጌል ብርሃን እንዲያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል ሁለተኛ ቆሮንቶስ 4:3 ላይ። የዚህ ዓለም አምላክ ወገኖቼ እኛ እኮ በዚህ ዓለም ስንኖር መጻተኞች እንግዶች እንደሆነን አታውቁም? ይህ ዓለም የሰይጣን ዓለም እንደሆነ አታውቁም? አስጨናቂ ዓለም እንደሆነ አታውቁም? እኛ ክርስቶስ ኢየሱስን የምንነግራችሁ የመንግስቱ ተካፋዮች እንድትሆኑ ነው። የመንግስቱ ወራሾች እንድትሆኑ ነው። አሁን ባለንበት ክፍለ ዘመን በዓለማችን ላይ ካሉት እንቅስቃሴዎች ብንመለከት የሃይማኖቱ መሪዎች የሆኑ ሰዎችን በሽመል እያስደበደቡ በድንጋይ እያስወገሩ ያሉበት ሰዓት ነው ወገኖች ሆይ። ሃሌሉያ! ይህ ብቻ አይደለም። እነዚህ የአክራሪነት መንፈስ ያለባቸው ሰዎች ደም ማፍሰስን ነው የሚፈልጉት። ደም ማፍሰስን ነው የሚፈልጉት። ሃሌሉያ! በመግደል እንጸድቃለን በማለት የደም ማፍሰስ አባዜ በልቦናቸው አቅልጦ አረማዊ መሆናቸውን በግብራቸው በመግለጥ የአዛኙ የሩህሩህ እግዚአብሔር ልጆች ሳይሆኑ ለቃየል ደም ማፍሰስን ያስተማረ የዲያብሎስ ሎሌዎች መሆናቸውን ነው መጽሐፉ የሚነግርን። ከፍሬያቸው ታውቋቸዋላችሁ ይላል። ወእምፍሬሆሙ ተአምርዎሙ። ሃሌሉያ! ነግረን ወገኖቼ ወእምፍሬሆሙ ተአምርዎሙ። ሃሌሉያ! መጽሐፍ ቅዱስ የእግዚአብሔር ቃልማ ስለ ጻድቃንና ስለ ኃጥአን በደንብ አድርጎ እኮ ነው የሚነግረን እኮ። ሃሌሉያ! ምሳሌ 12:10 እንደዚህ የሚል ቃል ታገኛላችሁ። እንደዚህ የሚል ቃል ታገኛላችሁ። ጻድቅ ሰው ለእንስሳው ነፍስ ይራራል፣ የኃጥአን ምሕረት ግን ምንድነው አለ? ጨካኝ ነው አለ። ጭካኔን የሚያስተምር ደም ማፍሰስን የሚያስተምር
ሰዎችን እንዲሳደዱ ከእድር ከማህበር ከሀገር ተፈናቅለው እንዲወጡ የሚያደርግ አውሬው ነው ወገኖቼ። ወይ አውሬው ነው። አንተ ልትኮነንልኝ ነው ወንድሜ፣ አንቺ ልትኮነኝልኝ ነው እህቴ። ሲቀደም እኮ የሚያጸድቅ እግዚአብሔር የሚኮንንም እግዚአብሔር እንጂ ማንም አይደለም ወገኖቼ። ሰው ሰውን ሊያጸድቅ አይችልም። ሰው ሰውን ሊኮንነው አይችልም። እግዚአብሔር የሰው ልጅ ደም ግብሩ አይደለማ። እግዚአብሔር ፍቅር ነው ይላል መጽሐፍ ቅዱስ የእግዚአብሔር ቃል። ይህንን እግዚአብሔር ማግኘት የምንችለው ደግሞ በእጅ የተጨበጠ ዱላና ሰይፍን አሽቀንጥረን በመጣል ሃሌሉያ፣ አሽቀንጥረን በመጣል በቅዱስ ቃሉ የተማርነውን የሚከተለውን መጽሐፍ ቅዱሳዊ እውነት ይዘን እስከ ሞት ድረስ በመጽናት ስለ ክርስቶስ ኢየሱስ አዳኝነት እየተናገርን እያመንን መሞት ነው ወገኖች ሆይ። እያመኑ ሞቱ ይላል መጽሐፍ ቅዱስ እኮ እያመኑ ሞቱ ነው የሚለው። ደግሞም መከራን ልንቀበል ተጠርተናል ይላል መጽሐፍ ቅዱስ የእግዚአብሔር ቃል። መከራን ልንቀበልም እኮ ተጠርተናል ነው የሚለው። ክርስቲያንን አሳድጄ ጴንጤን ገድዬ እጸድቃለሁ የሚሉ ሰዎች ያሳዝኑኛል። ክርስቲያንን አሳድጄ ጴንጤን ገድዬ እጸድቃለሁኝ፣ በሃይማኖቴ የሚመጣብኝን አልደራደርም፣ በማህተቤ የሚመጣብኝን አልደራደርም የሚሉ ተው እንጂ አንተ ክርስቶስ ያድናል፣ ኢየሱስ ያድናል፣ መዳን በሌላ በማንም የለም ብሎ የነገረህን ሰው አሜን ብለህ ከቻልክ መቀበል፣ ካልቻልክ ደግሞ አመሰግናለሁ ብለህ መሄድ እንጂ ለምን ዱላ ታነሳለህ? ለምን ትደበድበዋለህ ወንድሜ? አንድ ክርስቲያን ሩጫውን መሮጥ ያለበት ምን አድርጎ ነው? በእምነቱ መስዋዕት ሆኖ በመቅረብ ነው ሩጫውን መሮጥ ያለበት። የወንጌሉን እውነት እየተናገረ ነው። ኢየሱስ አያድንም ይላል እንደ ኦርቶዶክስ። ወረድና ከዛ ትመለሳለህ። ወረድና ከዛ ትመለሳለህ። ስለዚህ አንድ ጴንጤ፣ እኔ ጴንጤነቴን እወደዋለሁ ወገኖች፣ ጴንጤነቴን እወደዋለሁ። ቆብ ያደረገ ጴንጤ ነኝ እኔ፣ ቆብ ያደረገ ጴንጤ ነኝ። አንዳንድ ሰዎች ሲሽሞነሞኑና ሲያሽሞነሙኑ የሆነ ሲሽለጠለጡ ይታያሉ። ቆብ አድርገው ከጴንጤ ቡሌ እየተቀበሉ ፍርፋሪ እየበሉ በጴንጤ ገንዘብ ቸርች ክራይ እየከፈሉ በጴንጤ ገንዘብ እየኖሩ እኔ ጴንጤ አይደለሁም፣ እኔ ኦርቶዶክስ ነኝ፣ እኔ ተሐድሶ ነኝ፣ እኔ ሁለንተናዊ የተሐድሶ የወንጌል አገልጋይ ነኝ፣ ጴንጤ ነኝ፣ በቃ ይሄ አቋሜ ነው። ሌላውን ሰው ላልወክል እችላለሁ። ገብቷል? ጴንጤ ነኝ ጥንጥጥ ያልኩኝ። ስለዚህ ጴንጤነቴን እወደዋለሁ። ስለዚህ እናንተ ሰዎች ጴንጤን ገድዬ ክርስቲያንን ገድዬ እጸድቃለሁ የምትሉ ሰዎች ክርስቲያን እየሞተ የሚያሸንፍ ነው። ልንገራችሁ፣ ክርስቲያን ይኸውላችሁ እየሞተ የሚያሸንፍ ክርስቶስ ሞቶ ነው ሞትን ያሸነፈው። ልንገራችሁ። ሃሌሉያ ሃሌሉያ። ስለዚህ አንድ ጴንጤ ለእምነቱ መስዋዕት ሆኖ መቅረቡ የክርስቲያንነቱ መለያ ነው። የክርስቲያንነቱ አርማ ነው፣ ክብሩ ነው፣ አሸናፊነቱና እውነተኛነቱን የሚያረጋግጥለት ነው። የዚህ ማረጋገጫ የሚሆናችሁ ማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ ገብታችሁ ስታነቡ ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉውን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትንም አድርጉ፣ ከእናንተ በፊት የነበሩትን ነቢያት እንዲሁ አሳደዋቸዋልና። ሃሌሉያ። ለዚህ ለቃሉ ክብር እናጨበጭባለን፣ እልልም እንላለን። የገባው ሰው ካለ ክብር ለእግዚአብሔር ይሁን። ወገኖቼ በሀገራችን በኢትዮጵያ ወዳለው ሁኔታ ስመለስ ክርስቲያኑ ማህበረሰብ ወንጌልን በመስበክ ነፃነቱን ተጠቅሞ የመናገር ነፃነቱን ተጠቅሞ ወንጌልን በመስበክ መኖር ኢትዮጵያዊ መብቱ ነው።
ኢትዮጵያዊ መብት ነው። እንዲያው ዝም ብለን ጴንጤ ስለሆንን ክርስቲያን ስለሆንን ዝም ብለን የምንጠፈጠፍ ሰዎችም አይደለም። እንደፈለገ ማንም የሚያገላብጠን ሰዎችም አይደለንም ወገኖች ሆይ አይደለም። እኛ ክርስቲያኖች ከሁሉ ጋራ በሰላም መኖር እንዳለብን ለሌሎችም አርያና ምሳሌ መሆን እንደሚገባን የተማርነው ከክርስቶስ ነው። ለምን? ክርስቶስ ዓለሙን ያሸነፈው ሞቶ ነው። ክርስቶስ ዓለሙን ያሸነፈው በፍቅርና ስለ ፍቅር ነው። ክብርና ምስጋና አምልኮትና ጌትነት ከምድር እስከ አርያም ድረስ ለእርሱ ብቻ ይሁን። ከመጽሐፍ ቅዱስ ቃል የተማርነው እውነታ ይህ ነው። ለማንም ስለ ክፉ ፈንታ ክፉን አትመልሱ ነው የሚለው መጽሐፍ ቅዱስ። ለማንም ስለ ክፉ ፋንታ ክፉን አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ፣ ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ ይላል መጽሐፍ ቅዱስ የእግዚአብሔር ቃል። ሃሌሉያ! እኛ ከማንም ሰው ጋር በሰላም እንድንኖር ያስተማረን መድኃኒታችን ኢየሱስ ክርስቶስ ነው። ክርስትና በዓለም ዙሪያ የተስፋፋው ወንጌል በዓለም ዙሪያ እያጥለቀለቀ ምድሪቱን እየሸፈነ ያለው በበትር አይደለም፣ በጦርነትም አይደለም፣ በሰላምና በፍቅር ነው። መድኃኔ ዓለም ኢየሱስ ክርስቶስም ለተከታዮቹ ያለው እንደዚህ ነው። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ነው ያለ። ሃሌሉያ! ማቴዎስ 28 ቁጥር 19 ላይ ደቀ መዛሙርቴ አድርጓቸው። ማንም ሰው በጨለማ ታስሮ ወደ ሲኦል እንድንገባ አንፈቅድም። እኔ ባለውበት ምድር ጣዖትም እንዲመለክ አልፈቅድም። እኔ ባለውበት ምድር ኢየሱስን ማስከበር እፈልጋለሁ። ታስታውሱ ከሆነ የሐዋርያት ሥራ መጽሐፍ ምዕራፍ 19 ቁጥር 20 ምናምን ላይ ገብታችሁ ስታነቡ በጳውሎስ ስብከት የኢየሱስ ክርስቶስ ስም ተከበረ ይላል መጽሐፍ ቅዱስ። ወገኖቼ የወንጌልን ቃል እንናገራለን። ለሚቀበል ሰው ለሱ መዳን ይሆንለታል። መቀበል ባይፈልግ ደግሞ የኛ ዕዳ የለብንም። የወንጌልን ቃል አንቀበልም ያሉትን ደግሞ ግደሏቸው አይደለም ያለው። ያዘዘው ነገር ቢኖር እንደዚህ ብሎ ነው። ወደ ቤት ስትገቡ ሰላምታ ስጡ። ቤቱም የሚገባው ቢሆን ሰላማችሁ ይድረስለት፣ ባይገባው ግን ሰላማችሁ ይመለስላችሁ። ከማይቀበላችሁ ቃላችሁንም ከማይሰሙ ሁሉ ከዚያ ቤት ወይም ከዚያች ከተማ ስትወጡ የእግራችሁን ትቢያ አራግፉ ይላል። ይሄ ለእናንተ ዕዳና በደል ይመስለኛል ወገኖቼ ሆይ። በክርስትና ሕይወታችን ላይ ያሉ ዛቻዎችና ወጥመዶች ሁሉ ባለን እምነታዊ ጽናት የሚፈርሱ መሆናቸውን ተራራው በእምነት እንደሚናድ ከጌታችን ተምረናል። እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህንን ተራራ ከዚያ ወደዚያ እለፍ ብትሉት ያልፋል፣ የሚሳናችሁ ነገር የለም ነው የሚለው። የሚሳናችሁ ነገር የለም ነው የሚለው። ሃሌሉያ! የሚሳናችሁ ነገር የለም ነው የሚለው። ስለዚህ ተወዳጆች፣ የጌታ ቤተሰቦች፣ እኔና እናንተ እግዚአብሔር እድል እስከሰጠን ድረስ ይሄንን እድል ተጠቅመን በጨለማው ዓለም መንግስት ላይ እግዚአብሔር ስላነገሰን፣ በጨለማው ዓለም መንግስት ላይ ገዢ ስላደረገን፣ አለቃ ስላደረገን፣ እባብና ጊንጡን እንድንረግጥ ደግሞ ስልጣን ስለሰጠን ይሄንን ስልጣናችንን ተጠቅመን ሰይጣንን እናራቁታለን። ጌታ ኢየሱስ ክርስቶስ ዳግም ተመልሶ ይመጣል። ማራናታ! ኢየሱስ ሆይ ቶሎና። ሻሎም! ተባርካችኋል። በጣም ወዳችኋለሁኝ። ስላዳመጣችሁኝ እግዚአብሔር ዘመናችሁን ትውልዳችሁን ይጠቀምበት። ወገኖቼ የሽሮና የበርበሬ ጉዳይ አይደለም እኔና እናንተን የሚያኖረን። ነገ ጥለነው ፎቅ ሰማይ ጠቀስ ፎቅ ቢኖረን ነገ ጥለነው ነው። ፎቁም ይፈርሳል፣ እኛም እንፈርሳለን። ጥለነው ነው የምንሄደው። ለእኔና ለእናንተ የሰማያዊቷ ጽዮን የምትባል ከተማ በክርስቶስ ደም ተገንብቶልናል። ሃሌሉያ! ነገር ግን ወደ ጽዮን ተራራና ወደ ያው እግዚአብሔር ከተማ ደርሳችኋል። ወደ ሰማያዊቱም ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አእላፋት መላእክት ደርሳችኋል። ሃሌሉያ! በጉ ብርሃኗ የሆነች ከተማ፣ ከዚህ ዓለም ፀሐይና ጨረቃ 7 እጅ የሚያበሩባት፣ ሃሌሉያ! እዛች ከተማ ነው የገባ ነው። በጉ ብርሃኗ ወደ ሆነች ከተማ ነው የገባ ነው። ስለዚህ ያችን የተስፋ ቃል እየጠበቅን እግዚአብሔር በሰጠን እድል ይሄንን የእውነት ወንጌል እየተናገርን እንቀጥላለን። ከክብር ወደ ክብር፣ ከኃይል ወደ ኃይል እንለወጥ
እንለወጣለን። ክብርና ምስጋና ለስም አጠራሩ ይሁንለት። ሃሌሉያ አሜን አሜን። ጌታ ይባርካችሁ። ኮፒ ሊንክ እያደረጋችሁ ያላችሁ ወንድሞቼ እህቶቼ ጸጋና ሰላም ይብዛላችሁ። በጣም እወዳችኋለሁ። በተለይ አሁን ከኔ ጋር ያላችሁ ቅዱሳን ወንድሞቼ እህቶቼ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ቡትቶ የሆነ ድሪቶ የሆነ እግዚአብሔር የማይከብርበትን የጣዖት አምልኮ ትክክል አይደለም በማለት ምክንያት ለ4 ጊዜ ታስሬያለሁ። አሁን 5ኛ ነገ ፍርድ ቤት የምቀርብበት ጉዳይ አለ። ወደ 37 ገጽ ክስ ደርሶኛል። ስለዚህ በዚህ ደግሞ እናንተም እንድትጸልዩልኝ እግዚአብሔር ጣልቃ እንዲገባ እግዚአብሔር ደግሞ በዛ ስፍራ ላይ ስራ እንዲሰራ ከታሰርኩም በእስር ቤቱ እግዚአብሔር የአሸናፊነትን ሞገስ የአሸናፊነትን መንፈስ እንዲጨምርልኝ ስለኔ እንድትጸልዩ ወዳለሁኝ። እስካሁን ድረስ ለማንም አላወራሁም። ነገር ግን አሁን የመጨረሻው ታይም ስለሆነ በዚህ ስፍራ ላይ ያላችሁ ቅዱሳን 3ም ልትሆኑ 4ም 5ም ከዛም በላይ ልታዳምጡ ትችላላችሁና ስለኔ እንድትጸልዩ በጌታ ፍቅር እጠይቃችኋለሁ። አሁንም መጸለይ ከቻላችሁ እግዚአብሔር እንዲቀድምልኝ እንድትጸልዩልኝ እማጸናችኋለሁ። ፈርቻ አይደለም ድርሻዬን ለመወጣት ፈልጌ ነው። እኔ ሞት አልፈራም። አንድ ጊዜ ሞቼ ነው ወንጌልን የጀመርኩት። አንድ ጊዜ ተሰቅዬ ነው ወንጌልን የጀመርኩት። መስቀሉን ተሸክም የምጓዝ ሰው ነኝ። በጌታ በኢየሱስ ስም የፍርሃት መንፈስ በኔ ውስጥ እንዲኖር አልፈቅድለትም። ክብር ለእግዚአብሔር ይሁን። ነገር ግን በመንፈሳዊው ዓለም 2 ነገር አለ። የሰው ድርሻና የእግዚአብሔር ድርሻ አለ። ስለዚህ ድርሻችን መወጣት ስላለብን ነው። ጌቻ አለ፣ መሳይ ወንድማችን እዚህ ጋር ፖል አለ። እናንተ 3ታችሁ ከቻላችሁ እንድትጸልዩልኝና ፕሮግራሙን እንድናጠናቀቅ በጌታ ፍቅር ጠይቃችኋለሁ። ተባረኩ። እግዚአብሔር አምላክ ስሙ ለዘላለም ይባረክ። አንድ ነገር ብዬ መጸለይ እፈልጋለሁ። ለምን እዚህ ሐዋርያ ሥራ ምዕራፍ 13 ላይ ይመስለኛል በያዕቆብ መገደል ደስ እንደተሰኙ አውቆ ጴጥሮስን አሰሩት ይላል እና በጴጥሮስ መታሰር ቅዱሳን ቤት ዘግተው ስለ ጴጥሮስም ይጸልዩ ነበር። ለምን ያዕቆብ የተገደለው ወንጀል ሰርቶ አይደለም፣ ኃጢአት ሰርቶ አይደለም፣ ወንጌልን ሰብኮ ነው። ኢየሱስ ክርስቶስ እንደሞተ ከሙታንም እንደተነሳ ወደ አብ እንዳረገም ደግሞ እንደሚመጣ የኢየሱስ ክርስቶስ ሞትና ትንሣኤ ሰበከ። እውነት መንገድ የሆነውን እውነት ስለሰበከ በያዕቆብ መገደል ደስ እንደተሰኙ አውቆ ጴጥሮስንም አሰረው ይላልና አጥብቀው ስለ ጴጥሮስ ይጸለይ ነበር እና ወንጌል ስለሚናገሩ አባቶች፣ እናቶች ስለ እርሶ ብቻ አይደለም ስለ ብዙዎቹ ቅዱሳን መጸለይ ይገባናል እና ስለ ጴጥሮስ ሲጸለይ እግዚአብሔር መቼም ታሪኩን ታውቃላችሁ። እግዚአብሔር መልአኩን ልኮ ጴጥሮስን ህልም እስከሚመስለው ድረስ እንግዲህ የታሰረበት ከ4 ወታደሮች ጋር ታስሯል። በሩ የተዘጋ ነው፣ የተቆላለፈ ነገር ነውና እግዚአብሔር በዛ እስር ቤት መልአክን ልኮ ነው የፈታው እና ለእግዚአብሔር የሚሳነው ነገር አንድም ነገር የለም። ለምን ህልም እስከሚመስለው ድረስ ነው። በዛ ቤት ስለምን ስለ ጴጥሮስ ይጸለይ ነበር። ጸሎት ያስፈልጋል። ወንጌልን ለሚሰብኩ፣ ወንጌልን ለሚናገሩ፣ እውነትን ለሚያወሩ፣ እውነትን ለሚናገሩ ሰዎች ጸሎት ያስፈልጋል፣ ግድ ነው። እኔም ስለ ቅዱሳን፣ ስለ አባቶች፣ ስለ እናቶች በወንጌል ዋጋ ስለሚከፍሉ ሸክሟለኝ፣ ጸልያለሁ። እግዚአብሔር ጣልቃ ይገባል። ወንጌል ነው የተሰበከው፣ ወንጌል ነው የተነገረው፣ ወንጌል ነው የተወራው፣ ሌላ ነገር አይደለም። ወንጀለኞች እያሉ፣ ኃጢአተኞች እያሉ፣ ክፉ ሰዎች እያሉ፣ አመንዝራዎች እያሉ፣ ዘራፊዎች እያሉ፣ በእምነት አማካይነት የሚያጭበረብሩ፣ የሚዋሹ፣ የሚሰርቁ እያሉ እነዛ አልተጠየቁ እና ኢየሱስ ክርስቶስም ራሱ ንጹሕ ነው። ጲላጦስ ምንም ተንኮል አላገኘሁበትም፣ ምንም ኃጢአት አላገኘሁበትም፣ ከደሙ ንጹሕ ነኝ ባለ ጊዜ ግደለው ነው አሉት። ግደለው ነው። ደሙ በእኛና በልጆቻችን ብለው
ኢየሱስን አሳልፎ ሰጡ። ስለዚህ ወንጌል ዋጋ ያስከፍላል። እኔና ወንድሞቼ እዚህ የሚሰሙም ካሉ በአመኑ በክርስቶስ ያመኑ እንጸልያለን። እግዚአብሔር ጣልቃ ይገባል። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ጴጥሮስ መጥቶ የጸሎታቸው መልስ መጥቶ ነው በር አንኳኩቶ እውነት እስከማይመስላችሁ አይደለም ታሪኩን ሳነብ እውነት እስከማይመስላችሁ ድረስ እግዚአብሔር እንዴት በታምርና በድንቅ እንዳወጣው። እግዚአብሔር ቋንቋ ይደበላልቃል። እግዚአብሔር ጣልቃ ይገባል። እግዚአብሔር የክፉዎችን ምክር ያፈርሳል። እግዚአብሔር የክፉዎችን ሐሳብ ሁሉ ይደበላልቃል። ለምን? እውነት እግዚአብሔር ስለ እውነት ይዋጋል። ስሙ ለዘላለም ይባረክ። ስሙ ለዘላለም ይባረክ። የጠራን እግዚአብሔር የታመነ ነው። የመረጠን እግዚአብሔር የታመነ ነው። የለየን እግዚአብሔር ጳውሎስና ሲላስን ለጠራኋቸው ዓላማ ለዩልኛል። እርሶን የለየ እግዚአብሔር የታመነ ነው። ለይቶ ያወጣ እግዚአብሔር የታመነ ነው። ከዛ ስፍራ የለየ እግዚአብሔር ነው። ሰው አይደለም የለየው፣ እውነት ነው የለየሁት። ወንጌል ነው የለየሁት። ወንጌል ደግሞ ራሱ ወንጌል ይዋጋል። በእስር ቤትም ታላቅ ነገር ያደርጋል። በእምነታቸው እነ ጳውሎስ ታስረዋል፣ እነ ጴጥሮስ ታስረዋል፣ በወንጌል ምክንያት ታስረዋል። እግዚአብሔር አምላክ በጳውሎስ ምክንያት እስር ቤት መዳንን አድርጓል እኮ። እስር ቤት ሰዎች ድነዋል እኮ፣ ጠባቂዎች ድነዋል። እግዚአብሔር በታምርና ደግ ራሱ ፖሊሶቹ ጠባቂዎቹ ድነዋል፣ እንዲድነው አድርጓል። እግዚአብሔር ስራ አለው። እግዚአብሔር ስራ አለው። እስር ቤትም ስራ አለው። እኛ እኮ የተሸከምነው እኮ ሰማይና ምድርን የሚያነቃንቅ እግዚአብሔር ነው። ፍጥረት ሁሉ የሚታዘዝለት እግዚአብሔር ነው። ድንጋዮች የሚዘሉለት እግዚአብሔር ነው። ንፋስና ወጀብ የሚታዘዝለት እግዚአብሔር ነው ያዝነው። እንዴ ሰው ሰራሽ ወደ ጣዖት አይደለም የተሸከምነው። በሰው የተቀረጸ ቅርጻ አይደለም የተሸከምነው። ያው እግዚአብሔር ስሙ ለዘላለም ይባረክ። እግዚአብሔር ጣልቃ ይገባል። ምንም እንዳይፈሩ። እግዚአብሔር ከእርሶ ጋር ነው። ጌታ ከእርሶ ጋር ነው። ኢየሱስ ከእርሶ ጋር ነው። ጳውሎስ እኮ በመርከብ ላይ ጌታ ያነጋግረው ነበር። ህዝቡ በካፒቴኑና በመርከበኛው ካፒቴን የታመነው። እግዚአብሔር ግን ከጳውሎስ ጋር ነበረ። ያወራው ነበር፣ ይናገረው ነበር። አንድም ነፍስ አይጠፋም ይለው ነበር። እግዚአብሔርን የታመኑ በእግዚአብሔር የተለዩ በእግዚአብሔር የተመረጡ ሰዎች እግዚአብሔር ያወራቸዋል። እግዚአብሔር ይናገራቸዋል። እግዚአብሔር ከክፉ ይጠብቃቸዋል። እግዚአብሔር ከክፉ ሐሳብ ይጠብቃቸዋል። እግዚአብሔር ቋንቋቸውን ይደበላልቃል። በእርሶ ላይ ሟርት አይሰራም። ጠላት ያወጣው ሟርት አይሰራም። ክፉዎች የመከሩት ምክር አይሰራም። የሟርተኞችን ሟርት የሚያፈርስ እግዚአብሔር ነው። አስማት በያዕቆብ ላይ አይደለም፣ አይሰራም። ሟርትም በእስራኤል ላይ አይሰራም። እግዚአብሔር አምላኩ ከእርሱ ጋር ስለሆነ በአብርሃም የተናገረው እግዚአብሔር የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ ያለ እግዚአብሔር እስራኤልን ለመርገም እንኳን በወጡ ጊዜ እግዚአብሔር ጣልቃ ገብቶ ነው ተአምርና ድንቅ የሰራው። በእርሱ ላይ የወጣ የሟርት ቃል፣ በእርሱ ላይ የወጣ የክፉ ቃል፣ በእርሱ ላይ የወጣ የጥልቁ የሉሲፈር ሐሳብ እቅድ አይከናወንለትም። ፈጽሞ አይከናወንለትም። መከናወን አይሆንለትም። ሟርቱ አይከናወንም። ስድቡ አይከናወንም። ክፉ ስራው አይከናወንም። የሰራዊት አምላክ ከፊት ቀድሟል። አሜን። እግዚአብሔር ቀድሟል። አምላካችን ቀድሟል። እግዚአብሔር ተዋጊ ስሙም እግዚአብሔር የሆነ የሕዝቡን ባርነት ያልወደደ የሕዝቡን ነጻነት የፈለገ ሕዝቤ ያገለግለኝና ያመልከኝ ዘንድ ልቀቅ ብሎ የተናገረ በእርሱ ላይ ያለ የጌታ መንፈስ ሕዝቡ እንዲለቀቅ ነው፣ እንዲያመልከው እውነት መንገድ ሕይወት የሆነውን ክርስቶስ እንዲመለከት ሕዝቤን ልቀቅ እያሉ ነው። እርሱ ሕዝቡን ልቀቁ፣ ከጣዖት አምልኮ ልቀቁ፣ ከጣዖት አምልኮ ልቀቅ ነው፣ መንፈሱን ልቀቅ እያሉ ነው። ስለዚህ አለቅም የሚል የፈርዖን አይነት መንፈስ፣ ልቡን ያደነደነ መንፈስ፣ ልቡን ያጠነከረ መንፈስ፣ አይምሮአቸው የማያምኑትን ሐሳብ ታውሯል እኮ። በጨለማ የኖረ ሕዝብ ብርሃን አየ። በእርሱ ውስጥ ብርሃን እየበራ ሰዎች ከጨለማ እንዲወጣ ልቀቅ እያሉ ነው። ስለዚህ የተበሳጨው ስጋና ደም አይደለም፣ በጥልቁ ያለው መንፈስ ነው። መስዋዕት የለመደ መንፈስ ነው። ደም ጠጪ መንፈስ ነው። ነፍሰ ገዳይ መንፈስ ነው። እግዚአብሔር ይገለብጠዋል ከምድሪቱ ላይ። አሜን። ስለዚህ እኛ ውጊያችን ከስጋና ከደም አይደለም። ወንድሞችን የምንወድ፣ የሚቃወሙንን የምንወድ፣ የሚጠሉንን የምንወድ፣ የሚያሳድዱን የምንወድ፣ ከክርስቶስ የተማር የአባታችን መንፈስ ያለብን እንደዚህ ነን። ሲሳደቡ አንሳደብም፣ ሲራገሙ አንራገምም። እግዚአብሔር በመልኩ የፈጠራቸው እነሱም አምነው በክርስቶስ ኢየሱስ እንዲያምኑ የእግዚአብሔር ልጆች ሆነው የእግዚአብሔር መንግስት እንዲወርሱ ነው እንጂ ገንዘብ ከነሱ ተፈልጎ አይደለም፣ የሆነ ነገር ተፈልጎ አይደለም። ስለዚህ እርሶን የሚነካ የእግዚአብሔርን ዓይን መንካት ነው።
እርሱ ላይ የሚነሳ ምላስ እግዚአብሔር ወደ ውስጥ ይመታዋል። ለምን? እግዚአብሔር ተዋጊ ነው። ምናልባት በዚህ ሁኔታ ውስጥ ሰዎች ምናልባት የእርሱን ሐሳብ የሚቃወሙ የኛን ሐሳብ የሚቃወሙ እኛን አይደለም የምትቃወሙት የእግዚአብሔርን ሐሳብ ነው፣ የእግዚአብሔርን ፍቃድ ነው፣ የእግዚአብሔርን በጎነት ነው። የእግዚአብሔር መልካምነት አንቀበልም አንፈልግም፣ መብታችሁ ነው። ነገር ግን የእግዚአብሔር ሰዎች ላይ የእግዚአብሔር የለያቸው ሰዎች ላይ መነሳት ለራሳችሁ ውድቀት ነው። ስለዚህ እግዚአብሔር በነገው ቀን ባሰቡት ቀን እግዚአብሔር ጣልቃ እንዲገባ የእግዚአብሔር መገኘት እንዲኖር እግዚአብሔር ጣልቃ ገብቶ ጴጥሮስን እንኳን ከእስር ቤት ያስፈታ እግዚአብሔር መልአኩን ልኮ ጴጥሮስን እንዳስፈታ ዛሬ እግዚአብሔር እርሱን ያገኘዎት መንፈስ ቅዱስ በኃይል ያገኘዎት የጌታ መንፈስ በእርሱ ላይ ይሁን። የእግዚአብሔር መንፈስ በእርሱ ላይ ይሁን። መጽሐፍ ቅዱስ ሲናገር መንፈስ ቅዱስ በእነሱ ላይ ወረደባቸው፣ ኃይልን ተቀበሉ። ተቃዋሚ ሊቋቋማቸው የማይችል ኃይል እነ ጴጥሮስ አሉ ዛቻቸውን ተመልከቱ አሉ። ዛቻቸውን ተመልከቱ። ስለ ክርስቶስ ነው የተናገሩት። ለሰው አይደለም የምንታዘዘው፣ ላየነው ነው፣ ለቀመስነው ለእግዚአብሔር እንታዘዛለን ብለው ወጡ ዛቻ። ነገር ግን እኛ ምን ጸልያለን? እግዚአብሔር ኃይል በእርሱ ላይ እንዲመጣ፣ የእግዚአብሔር ክብር በእርሱ ላይ እንዲመጣ፣ እግዚአብሔር በዛ ስፍራ ጣልቃ እንዲገባ፣ የእግዚአብሔር ድምፅ ወደ ዳኞች ወደ በቃ የሚመለከታቸው ሰዎች ላይ እግዚአብሔር እንዲገናኛቸው፣ እግዚአብሔር ማስተዋል እንዲሰጣቸው፣ እግዚአብሔር ጥበብ እንዲሰጣቸው፣ እግዚአብሔር ቅንነትን በውስጣቸው እንዲያስቀምጥ የክፋት መንፈስ እንዲመታ፣ የተንኮለኛው መንፈስ እንዲመታ፣ የአውሬው መንፈስ እንዲመታ፣ የጨለማው ኃይል በክርስቶስ ኢየሱስ ስም የተመታ እንዲሆን፣ ሟርቱ የፈረሰ ይሁን፣ ድግምቱ የፈረሰ ይሁን፣ ጥንቆላው የፈረሰ ይሁን፣ መሐላቸው የፈረሰ ይሁን፣ ኔትወርካቸው የተመታ ይሁን፣ ሰንሰለታቸው የተቆረጠ ይሁን፣ በክርስቶስ ኢየሱስ ስም የተመታ ይሁን። አሁን እንኳን እየተበሳጨ ያለ ጂኒ በጌታ በኢየሱስ ስም የተመታ ይሁን። አሁን እንኳን እየተናደደ ያለ ጥልቁ ሉሲፈር መንፈስ አናቱ የተመታ ይሁን። ጠማማውን ሊያወጣን በጠንካራና በብርቱ ሰይፍ ቀጠዋለሁ፣ በባህርም ያለውን ዘንዶ ገለዋለሁ ተብሎ በቃል እውነት እንደተጻፈ የእግዚአብሔር ቃል እውነት ነው። ደግሞ በቃል ሰይፍ የተወጋ ይሁን፣ በጌታ በኢየሱስ ክርስቶስ ስም የተወጋ ይሁን። ከእግዚአብሔር የወንጌል እንቅፋት፣ የእውነት እንቅፋት፣ የመዳንን መንገድ የሚቃወም አጋንንታዊ ኃይልና ጉልበት የተመታ ይሁን። ስራ ሁሉ የፈረሰ ይሁን። ወንጌል እስከ ዓለም ዳርቻ ይሄዳል፣ እስከ ምድር ዳርቻ ይሄዳል። ይህ ወንጌል አይታሰርም። እኔ ብታሰር ወንጌል አይታሰርም አለ ጳውሎስ። እኔ ብታሰር እንኳን ወንጌል አይታሰርም እንዳለ ጌታ መንፈስ ቅዱስ እግዚአብሔር ባሪያ ጳውሎስ በተናገረው መንፈስ እኔ ታሰር ወንጌል ታሰር በእስር ቤትም ይሰበካል። ለምን ታሰረ? ሰርቆ አይደለም፣ ዋሽቶ አይደለም፣ ዘርፎ አይደለም። በወንጌል ምክንያት ወንጌል ይሰበካል። እዛም ይሰበካል፣ ውጭም ይሰበካል፣ እስር ቤትም ይሰበካል፣ በሁሉ ስፍራ ይሰበካል፣ በነገስታት ፊት ይሰበካል። ይህ ወንጌል አይታሰርም። ማጃላ ባራላ ነገሳ መንፈስ ቅዱስ ባለበት አርነት አለ። አሁን እየተወጋ ያለ መንፈስ አለ። አሁን እየወደቀ ያለ መንፈስ አለ። አሁን እየተመታ ያለ መንፈስ አለ። አሁን ሽባ የሆነ መንፈስ አለ። አሁን እየተመታ ኃይሉ እየደቀቀ ጉልበቱ እየተሰበረ እየተብረከረከ ያለ መንፈስ አለ። እየተብረከረከ ያለ መንፈስ አለ። እየተብረከረከ ያለ መንፈስ አለ። እየተገለበጠ ያለ መንፈስ አለ። እርኩስ መንፈስ ነው። የጂኒ መንፈስ ነው። የጥልቁ መንፈስ ነው። የተበሳጨ መንፈስ ነው። ትውልዱን አንቆ የያዘ፣ አይምሮአቸውን አንቆ የያዘ፣ ልቦናቸውን አንቆ የያዘ መንፈሳዊ ውርነትን በውስጣቸው ያስቀመጠ መንፈስ እየተመታ ነው። እየተመታ ነው። አሜን። የፈራኸው አይወርስም ያለው እግዚአብሔር ነው። አትወርሱም በክርስቶስ ኢየሱስ ደም የትኛው የጠላት ምክር ይፍረስ። ማካት ያላ ወጪሌ ባራዲያ አሜን። ኢየሱስ ይፍረስ በኢየሱስ ይፍረስ በኢየሱስ አሜን አሜን አሜን። ፈረሰ በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና ጋርደዋለሁ። ይጠራኛል ልመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር ሆናለሁ፣ አድነዋለሁ፣ አክብረዋለሁ፣ ረጅም ዕድሜ
አቀርበዋለሁ ማዳኔንም አሳየዋለሁ ተብሎ መዝሙር 90 ላይ እንደተናገረ በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቃልና ጋርደዋለሁ፣ ይጠራኛል እመልስለታለሁ፣ በመከራውም ጊዜ እንኳን ከእርሱ ጋር ሆናለሁ ያለ እግዚአብሔር ነው። በእኔ ተማምኗልና አስጥለዋለሁ ይላል። ስሜንም አውቃልና ጋርደዋለሁ፣ ይጠራኛል እመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር ሆናለሁ። በአጠገብ 1000 በቀኝም 10,000 ይበተናሉ፣ ጠላቶች ይበተናሉ። በሰባት መንገድ ይመጣሉ፣ በአንድ መንገድ ይመጣሉ፣ በሰባት ይበተናሉ ተብሎ እንደጻፈ እግዚአብሔር በተናቸው። እግዚአብሔር በተናቸው። ጌታ በተናቸው። ጌታ በተናቸው። ጌታ በተናቸው። ቋንቋቸውን ተበላለቀ። ቋንቋቸው ተደበላለቀ። ቋንቋቸው ተደበላለቀ። ቋንቋቸው ተደበላለቀ። yes ሁሉን ቻይ ነው ኢየሱስ። yes አሜን አሜን አሜን። ቋንቋን ደበላለቀ እግዚአብሔር። ቋንቋን ደበላለቀ እግዚአብሔር። በአንድ መንገድ ይመጣሉ፣ በሰባት ይበተናሉ። እግዚአብሔር ይበትናቸዋል፣ እንዳይግባቡ ያደርጋቸዋል። ቋንቋቸውን ይደበላልቃል፣ ሐሳባቸውን ሁሉ ያፈርሳል፣ እንዳይግባቡ ያደርጋቸዋል። ምክራቸው ከንቱ ሆኗል፣ ሟርታቸው ከንቱ ሆኗል፣ መተታቸው ከንቱ ሆኗል። አሜን። ሟርታቸውማ በሕይወት እንዳንኖር ተሟረተ፣ ተደገመ፣ ተጠነቆለ፣ ምንም አልሰራም። ለምን? እግዚአብሔር ከሟርተኞች በላይ ስለሆነ፣ እግዚአብሔር ከመተተኞች በላይ ስለሆነ፣ እግዚአብሔር ከጠንቋዮች በላይ ስለሆነ፣ እግዚአብሔር የሁሉ ቻይ አምላክ ስለሆነ ስሙ ለዘላለም የተባረከ ይሁን። ይህ ሌሊት የምስራች ነው። ይህ ሌሊት የድል ነው። ይህ ሌሊት የመውረስ ነው። ይህ ሌሊት የመብዛት ነው። እርሱ ጳውሎስ ያለው ይገርመኛል። እኔ ብታሰር ወንጌል አይታሰርም። ወንጌል አይታሰርም። የምናወራው ወንጌል አይታሰርም። የምንሰብከው ወንጌል አይታሰርም። ወንጌል ድል ይነሳል። ወንጌል ቤተ መንግስት ይገባል። ወንጌል እስር ቤት ይገባል። ወንጌል ሁሉ ስፍራ ይገባል። ወንጌል በመከራ መካከል ይሰበካል። አሜን ሃሌሉያ። ይችላል 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 ኢየሱስ። ሃሌሉያ 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 ሃሌሉያ። ይህን ያደረገ እግዚአብሔር ነው። ይህን የሰራ እግዚአብሔር ነው። ይህን ያደረገን ያምኝን ጸለይኩት። በእውነት እግዚአብሔር ጸሎቴን እንደሚመና ብዙ ሰዎች ተጨንቀው ግራ ገብቷቸው በራሴም የደረሰ በወንድሞቼ የደረሰ ጸልዬ ሰምቶኝ እግዚአብሔር በቦዲያው ሲመልስ አይቻለሁ። ስለርሶም ጸልያለሁ። እግዚአብሔር ጸሎቴን እንደሚሰማ አምናለሁ። በስሜ ጸልዩ ያለ እግዚአብሔር ነው። ለምኑኝ ያለ እሱ ነው። አንኳኩ ያለ እሱ ነው። ፈልጉ ያለው እሱ ነው። ጸሎት በእርሱ በኩል ነው። መዳን በእርሱ በኩል ነው። የሚሰማው በእርሱ በኩል ነውና አባ አባ ብለን ጮህበትን የልጅነት መንፈስ በውስጣችን ያሳደረ እግዚአብሔር አባ አባ ብለነዋል። ስለርሶ ጮካለሁ። አሁንም ደግሞ በግሌ ጸልያለሁ። እግዚአብሔር ታላቅ ነገር ያደርጋል። አሜን። እግዚአብሔር ታላቅ ነገር ያደርጋል። ደስ ብሎኛል። ተባረኩልኝ፣ ተባረኩልኝ። አሜን። እግዚአብሔር አምላክ ይባርክህ። ብርክ ጸጋውን ያብዛልህ እግዚአብሔር። በጣም ደስ አሜን አሜን። ሴት ነው ያደረገችው። እንኳንም ገባ። በእውነት በቃ እኔ ዝም ብዬ ነገሩን ግልጽ ማድረግ አልፈለኩም ነበረ። የክስ ቻርጁን ከተቀበልኩትኝ ከአንድ 15 ቀን ይሆናል። ያው በግሌ እየጸለይኩኝ ነበረ እግዚአብሔር መልካም ነገር እንዲያደርግ፣ እንዲሁም ደግሞ እግዚአብሔር ፈቃድ ከሆነ እስር ቤትም ገብቼ ወንጌልን እንድሰብክ ብቻ የእግዚአብሔር ሐሳብ እንዲከናወን በሕይወቴ እየጸለይኩ ነበር። ዛሬ ግን ዝም ብሎ ለወንድሞች ማካፈል አለብኝ፣ ቤተ ክርስቲያን መጸለይ አለባት እያልኩ እያሰብኩ ነበር። በውስጤ ያለውን ነገር ነው መንፈስ ቅዱስ በጸሎት መንፈስ በአንተ በኩል ሲያወራ የነበረው። አምኜ ተቀብያለሁ። ጣልቃ ገብቷል። እግዚአብሔር ያሸንፋል። ጌታ ኤልሻዳይ ነው እና ተባረክ ለማለት ነው የምወደው ወንድሜ። ዘመን ይባረክ። ዋው ስላወቅኩ ደስ ብሎኛል። አሜን አሜን። ጌታ ይመስገን። እንደ እግዚአብሔር ያለ የለም። መጸለይ የምትፈልጉ ሰዎች መጸለይ ትችላላችሁ። ወንድማችን ፖል ደግሞ እግዚአብሔር ዘመንህን ይባርክ። በጣም በጣም ደስ ብሎኛል ስለናንተ። እግዚአብሔርን በኢየሱስ ክርስቶስ ስም አመሰግነዋለሁ። ስለ ወንድሞቼ እግዚአብሔር ወንድሞችን ስለሰጠኝ፣ እህቶችን ስለሰጠኝ፣ እናቶችን አባቶችን ስለሰጠኝ፣ የሚያበረታቱኝ የሚጸልዩልኝ ወገኖች ስላሉኝ እግዚአብሔርን አመሰግናለሁ። ተባረኩ።
ጌታ ኢየሱስ ይባርክ። አሜን። መምህር ሚስጥሩ ጌታ ኢየሱስ ይባርክ። ብዙ ጊዜ በተለያየ መንገድ አገኛለሁ። አንዳንድ ጊዜ ስጠፋም አፈልጌ ያጣህና አድራሻ ስለሌለኝ አልጠይቅህም። ለወንድሞች እንዲህ ያለውን ነገር ማጋራት በእርግጥ መልካም ነው። ያው በእንዲህ ባለ ሁኔታ ነው የወንጌል ፍቅር የሚታየውም የወንጌል ህብረትም የሚገለጠውና ይህ በእኛ የጀመረ አሰራር ባይሆንም በጥንቱም ቤተክርስቲያን አሰራር ውስጥ የነበረ በመሆኑ በእርግጥ እንግዳ አይደለም። ጌታ ኢየሱስ ባንተ ደግሞ እያፈረሰው ያለ አንድ የጨለማ ህብረት ስላለ ያ የጨለማ ህብረት ደግሞ መንግስቱ ሲነካ አይወድም። ሁልጊዜ አንድ ምሳሌ ለኔ ይጠቀማለሁ። ኢትዮ ኤርትራ ጦርነት ጊዜ ሁለቱም ይዋጋሉ። ሁለቱም የሚዋጉት ግን ለምንድን ነው ብለን ስንጠይቅ የሆነች አንድ ቁራሽ መሬት ላይ ለማረፍ ነው። ያችን ርስት ለመግዛት ነው። ጠላትም ይሄ ነው። ከጠላት ርስት ትውልድን ልታወጣ እግዚአብሔር ቀብቶ ስላስነሳ ጠላት የተለየ አሰራር ያለውን አቅሙን ጉልበቱን ያመጣል። ዞሮ ዞሮ ግን ገዢ ሆነ ትኖራለህ። ድል ነስተህ ትኖራለህ። ትውልድን ወደ እርስቱ ትውልድን እግዚአብሔር ወዳየለት ወደ እውነት መንገድ ወደ እውነት ሐሳብ እግዚአብሔር ሊሰጥ እንደሚችል ምንም ጥርጥር የለው። ምክንያቱም እግዚአብሔር ተስፋ ተስፋን የሰጠ እርሱ የታመነ ስለሆነ መጽሐፍ ቅዱስ ሲናገር እስጢፋኖስ ይከራከርበት የነበረውን የጥበብ መንፈስ ይቋቋሙት ዘንድ አልቻሉም። በቃ ፓውል ፍርድ ቤት ሲገባ ይናገር የሄደበት መንገድ ምን ያህል ግራ እንዳጋባቸው በሐዋርያት ሥራ ላይ እናያለን። እኔ አንድ ጸሎት መጸለይ እፈልጋለሁ። ሁለተኛው ጥቅስ የሚሆነው በኤርሚያስ መጽሐፍ ምዕራፍ 1 ላይ ያለው ቁጥር 17 ላይ ያለው ነው። አንተ ግን ወገብን ታጥቀህ ተነስ፣ ያዘዙን ሁሉ ንገራቸው፣ በፊታቸውም እንዳላስፈራ አትፍራቸው። ኢየሱስ ጌታ ነው። በፊታቸው አስፈሪ ትሆናለህ እንጂ ፈሪ አትሆንም። ኢየሱስ ጌታ አንተ ሃሌሉያ። ኢየሱስ ጌታ እነሆ በምድሪቱ ላይ አለ በምድሪቱ ሁሉ ላይ በአይሁድም ነገስታት ባለቆችና በካህናቷ ላይ በምድሪቱ ሕዝብ ላይ እንደተመሸገ ከተማ እንደ ብረት አምድ እንደ ነሐስ ቅጥር አደርግሃለሁ። አሜን። ቀጠለና አንተ ግን ይዋጉሃል፣ ነገር ግን አድንሃለሁ፣ እኔ ግን ካንተ ጋር ነኝ ይላል። ድል አይነሱህም ይላል እግዚአብሔር። አሜን። ክብር ለእግዚአብሔር ይሁን። የመጨረሻው የመጽሐፍ ቅዱስ ክፍል የሚሆነው ሁለተኛ ዜና መዋዕል ምዕራፍ 36 ነው። እንግዲህ እስራኤል በባቢሎን ምርኮ ጊዜ በነበረች ጊዜ የነበረ ነው። እስራኤል ተማርኮ በነበረ ጊዜ ያ ሁሉ 70 ዓመት ተማርኮ ምናምን 70 ዓመት የተማረከ ሰው ምንም ተስፋ በምድር ካየ ከባድ ነው። ግን አዋጁን ያወጣው ቂሮስ ነው። መልሶ ደግሞ አዋጁን የሻረው ቂሮስ ነው። እንግዲህ እግዚአብሔር በልብ የሚያስቀረው ነገር ይኖራል ብዬ አምናለሁ። እኔ ድንገት ስገባ ነው ያገኘሁትና ሁልጊዜ በአስተምሮች ፎሎ ስለማድረግ ነውና የቂሮስን ልብ አነሳሳ ይላል። እኔ አንድ ጸሎት ነው የምጸልየው። የዳኞችንም ልብ ለመልካም ነገር ብቻ እንዲቀሰቅስ የእግዚአብሔር መንፈስ ሃሌሉያ። ፍትህ እንዳትዛባ፣ ፍትህ እንዳትሰወር፣ ፍትህ እንዳትከደን፣ ፍትህ በእውነት እንዳትታሰር የእግዚአብሔር ጸጋ ልባቸውን ለመልካም ነገር እንዲያነሳሳ ጉዳዩን የሚመለከቱ በእውነት ይሄን ጉዳይ የሚመለከታቸው የመንግስት አካላት በሙሉ ልባቸው በእግዚአብሔር ፍርሃት እንዲጠመድ፣ በእግዚአብሔር ፍርሃት በእውነት ቁጥጥር ስር ውስጥ እንዲሆኑ፣ በመንፈስ ቅዱስ ቁጥጥር ስር ሆነው ነገርን በእውቀት እንዲያዩ፣ ነገርን በበጎነት እንዲያዩ በኢየሱስም ልባቸውን መንፈሳቸውን በክርስቶስ መንፈስ ለመልካም ነገር ብቻ አስገዛናቸው። ይህንን ጉዳይ የሚመለከት ማንኛውም የመንግስት አካል ለበጎ ነገር ብቻ ሰሚት እንዲያደርግ፣ በእውነት ለክፋት እንዳይጠቀም
ላይጠቀሙ ቀዳዳ አግኝተው ላይወግሩክ በኢየሱስ ስም ስልጣን አእምሯቸውን ገዛ፣ መንፈሳቸውን ገዛ፣ ሐሳባቸውን ገዛ፣ አይናቸውን ገዛ፣ ጆሮአቸውን ገዛ። ማካቲያላ ባጂና ማክራዲያላ ቦስ በጌታ በኢየሱስ ስም ስልጣን ይህንን ሃሌሉያ ጉዳይ ይሄንን ወረቀት የሚመለከታቸው ይሄንን ክስ ቻርጅ ያስወጡ ሁሉ በኢየሱስም ስልጣን መንፈሳቸው የተገዛል ይሁን፣ መንፈሳቸው የተገዛል ይሁን። ቃላቸው በእውነት ዋጋ ቢስ ወረቀት ምንም ማስረጃ የለው፣ ይሄ ወረቀት ምንም ተቀባይነት የለውም ተብሎ ተመላሽ እንዲሆን መዝገብ እንዲዘጋ፣ መዝገብ በእውነት እንዲዘጋ፣ ጊዜ የማይወስድ የእግዚአብሔር ፈጣን ውሳኔ እንዲከናወን በጌታ በኢየሱስም ስልጣን እኔ ጸልያለሁ። በዚህ ምሽት እኔ ጸለይኩ። በዚህ ወረቀት ላይ የሰፈረ ወደ 37 ክስ ቻርጅ ብላ አንዳቸውም ኃይል እንዳያገኙ፣ ጉልበት እንዳያገኙ፣ አቅም እንዳያገኝ በእውነት ማካት አሜን አሜን ያላቫኒ አሜን። አባባ ሁሉን ትችላለህ፣ ሁሉን ትችላለህ። አፈረስን በኢየሱስ ስም። እቅዳቸው ከንቱ እንዲሆን ያማባቸውን ለበጎ ነገር ብቻ ቀሰቀስን በኢየሱስ ስም። ነገርን አጣመው ላይወስዱ፣ ነገርን አጣመው ፍርድ ላይ ይሰጡ በኢየሱስ ስም ስልጣን ልባቸውን፣ ጆሮአቸውን፣ እይታቸውን፣ እያንዳንዱን እንቅስቃሴ በሙሉ ለእግዚአብሔር በፍርሃት እንዲገጹ በኢየሱስ ስም ስልጣን ጸለይኩ። አሜን። ወመንፈስ ቅዱስ ጌታ ኢየሱስ በእውነት አንተ ለለየህለት ወንጌል ተለይቷል። አንተ ለጠራህለት ለእውነት ወንጌል ራሱን አዘጋጅቷል። ጳውሎስ እንደተናገረው እኔ እንኳን ለሞት የተሰናዳው ነኝ አታባብሉኝ እንዳለ ጌታ ሆይ ባሪያህ እንዲህ እስኪል ደርሷልና፣ ግን በኢየሱስም ትውልድ ያመልጥ ዘንድ አንተ በወደድከው ሐሳብ ትሰራለህ፣ አንተ በወደድከው መንገድ ትሰራለህ። በኢየሱስም ሐሳብ ከቶ አይከለከልምና የፈቃድ ዕውቀትና ምክር በሱ እንዲከናወን፣ የፈቃድ ምክርና ዕውቀት በሱ እንዲጸና፣ የዲያብሎስን ሐሳብ ያፈርስ ዘንድ ብርቱ ቃል ሰጥተዋልና ምሽግን ለማፍረስ ብርቱ ቃል አለን እንደተባለ የትኛውም ክስ አሁን ከንቱ እንዲሆን፣ የትኛውም አዋጅ አሁን ከንቱ እንዲሆን በጌታ በኢየሱስም ስልጣን በደሙ ኃይል ደመሰስን። በዚህ ሌሊት በመስሪያ ቤቱ በዚህ ጉዳይ የሚሰሩ መስሪያ ቤት ላይ የሚንቀሳቀሱ ማንኛቸውም ሰዎች የእግዚአብሔር መንፈስ ታች እንዲያረጋቸው፣ የእግዚአብሔር መንፈስና ባሪያዎች እንዲነሱልህ በኢየሱስ አሺና ወይ ኢየሱስ አሜን። በላይን በከበረው መንፈስ አባት ሆይ ጸለይ። የቂሮስን ልብ ከስንት ዘመን በኋላ አነሳስተ ለመልካም ነገር አዋጅ እንደገና ያሳወች። ይሄ ክስ በእውነት አስፈላጊ አይደለም ተብሎ መዝገቡ እንዲዘጋ በኢየሱስም ጠላቶች ተዋርደው አፍረው እንዲመለሱ፣ ለአንተ ደግሞ ድል እንዲሆን በእውነት በኢትዮጵያ ምድር ታይቶ የማይታወቅ ፍርድ ለአንተ እንዲያደላ በናዝሬቱ በኢየሱስም ስልጣን እኔ ጸልያለሁ። አሜን። ይከራከሩበት እስጢፋኖስ ይናገርበት የነበረውን መንፈስ መቋቋም እንዳቃታቸው በኢየሱስም ጠላቶች በእውነት በጠላቶች ፊትህን በፊታቸው በኢየሱስም ስልጣን በተለየ የሞገስ በተለየ የክብር ኃይል በተለየ የጸጋ ኃይል በፊታቸው መቆም የምትችልበትን የጸጋ ጉልበት አቅም እንዲጨምርልህ ጸጋ እንዲበዛልህ የምትናገረውን በኢየሱስ ስም ስልጣን የትኛውም የመንግስት አካል እንዲያንቀጠቅጥ እንዲያስፈራ በጌታ በኢየሱስ ሞገስ እንዲለቀቅ የእግዚአብሔር ሞገስ እንዲለቀቅ ጠላቶችን ድል የሚያወድም ጠላቶችን ከንቱ የሚያደርግ የዲያብሎስን ምሽግን የሚያፈርስ የዲያብሎስን ክስ የሚበትን የእግዚአብሔር ጸጋ አቅም እንዲለቀቅ እንጸልያለን። የጸጋው አቅም እንዲለቀቅ ጸልይ። በስም ላይ የለጠፉት የትኛውም ክስ ዛሬ የተነሳ ይሁን፣ ዛሬ የተገለበጠ ይሁን። በስልጣን አላነሳው በኢየሱስ ደም ማንኛውም ክስ ላይ ይሰራ፣ ማንኛውም አዋጅ ላይ ይከናወን። በክርስቶስ ደም አንተን ሰውረናል። በክርስቶስ ደም በአንተ ላይ ምንም ያነጣጠረ ነገር የተሰራ ነው። በክርስቶስ ደም ቅጥር በእውነት የእሳት ቅጥር እንዲሆንባቸው፣ በክርስቶስ ደም ቅጥር የማይደፈር እንዲሆን አሜን። ቤተሰብ ሁሉ በደሙ እንዲቀጠል ከዚህ የተነሳ ቤተሰብህን ላይጎዱ በእውነት ያንተ የሆነውን ሁሉ ላያጠፉ ያንተ የሆነውን ላያወድሙ በክርስቶስ ኢየሱስ ስም ስልጣን ከዚህ ደቂቃና ሰዓት ጀምሮ ከዚህ ጀምሮ ቅጥር የእሳት ቅጥር እንዲሆን ቅጥር በእውነት የደም ቅጥር
ይቅር እንዲሆን በእውነት ማቲያ ላፋጃ የገሃነም ደጆች ላይ ቋቋም፣ የገሃነም ደጆች ላይ ይችሉክ፣ የገሃነም ደጆች ላይ ቋቋም። በስሙ ጉልበትና ኃይል መረማመድ እንድትችል፣ በስሙ ጉልበትና ኃይል በጠላቶች ላይ ገዢ እንድትሆን በጌታ በኢየሱስ ስም እኔ ጸልያለሁ። አሜን። ሃሌሉያ። መንፈስ ቅዱስ በኢየሱስ ስም ሰልጣን አብ አባትና አምላክ ሆይ በኢየሱስ ስም ሰልጣን አስደናቂውንና ገናና የሆነውን መንፈስ በባሪያህ ላይ ታስቀምጥ ዘንድ በአንደበቱ ይናገር ዘንድ በእውነት አንተ የጥበብን ንግግር እንድትሰጠው የጥበብን ንግግር በእውነት በሄደ ጊዜ በእውነት እስካሁን ከሚያውቀውና ከሰማው በላይ መናገር እንዲችል የእውቀት ስፒሪት እንዲያገኘው ነው የጸለይኩት። የእውቀት ኃይል እንዲያገኘው፣ የመንፈስ አቅም እንዲያገኘው በኢየሱስ እንዲናገር አንተ ጋይድ እንዴት እንዲመልስ አንተ ጋይድ እንድታረገው አንተ ሕያው ጠበቃችሁ ነኝ ይበልሃል። አንተ ሕያው ጠበቃ እንዳልክ በእውነት ይህንን ሕያው ማሻካ ፖራ አሜን 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 እናመሰግናለን። አሜን ለአንተ ይሁንልህ። ባሪያህን ስለምታግዘው አመሰግንሃለሁ። በዚህ በምሽቱ በእውነት በቀኑ ሁሉ ላይ በእውነት አንተ ገዢ ነህና በእውነት እናመሰግንሃለን። ስለሰጠህን ስለዚህ ድንቅ ጊዜ ተባረክ። እናመሰግንሃለን። በሰማያት የከበርሽ የእግዚአብሔር ልጅ ኢየሱስ ማደሪያዎች ይባረኩ፣ ዙፋን ይባረክ። እጅግ አድርገን እናመሰግንሃለን። በኢየሱስ ኃያል ገናና ስም ጸለይን። አሜን። ከፍ በል ኢየሱስ። ስምህ ይባረክ ኢየሱስ። ማደሪያ ይባረክ ኢየሱስ። ዙፋንህ ይባረክ ኢየሱስ። መቅደስህ ይባረክ ኢየሱስ። አመሰገንኩ። ስለ ወንድሞቼ ከፍ ከፍ አደረኩ አባባ። ኦ ስምህ ይባረክ። እንደዚህ አይነት ኃያላኖችን እግዚአብሔር ሆይ ለኔ ዛሬ ስላዘጋጀህልኝ አመሰግንሃለሁ። ኦ ስምህ ይባረክ። ኦ ስምህ ይባረክ። ኦ ስምህ ከፍ ከፍ ይበል አባባ። ሃሌሉያ። ጌታ እግዚአብሔር ይባርክህ። ዘመንህ ይባረክ። ለምልም ሕይወትህ፣ አገልግሎትህ በኢየሱስ ክርስቶስ ስም የተባረከ ይሁን። እጅግ በጣም 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 ነው ደስ ያለኝ። በእውነት እንኳን ገባው ዛሬ። በእውነት በጣም ነው ደስ ያለኝ። እግዚአብሔር ይባርካችሁ። ተባረኩ። እንግዲህ ነገ ደግሞ ለምስክርነት እንገናኛለን ብዬ አምናለሁ። እግዚአብሔር ኤልሻዳይ ነው። ጌታ ይባረክ። ስለ ሁሉም ነገር እግዚአብሔር አምላካችን ክብሩን ጠቅልሎ ይውሰደው። ብሩካን ናችሁ። ታቹ ናችሁም ኮፒ ሊንክ በማድረግ ታብታብ በማድረግ ከኛ ጋራ አሜን እያላችሁ ስትስማሙ በመንፈስ የነበራችሁ ታቹ ናችሁ እያዳመጣችሁ ያላችሁ ወንድሞቻችን እህቶቻችን ዘመናችሁ አገልግሎታችሁ የተባረከ ይሁን። አገልግሎት ላይ ነው የዋልኩትኝ። ያው ዝም ብሎ መንፈሴ በጣም ከመጠን በላይ ቅዱሳን እንዲጸልዩልኝ ስለገፋኝ ነው የገባሁትኝ። እናም ደግሞ ጸሎቱን ተቀብያለሁ፣ አምኛለሁ፣ ሆኖልኛል። ትውልዳችሁ ይባረክ። እወዳችኋለሁ። ቴንክ ዩ ሶ ማች። ዘመናችሁ ይለምልም። ተባረኩልኝ። የነገ ሰው ይበለን። ከፍቅር በስተቀር ዕዳ የሌለብኝ በቀድሞ መርጌታ በአሁኑ በጌታ ወንድማችሁ ምስጢሩ ነኝ። እወዳችኋለሁ። ተባረኩ። ደህና ደሩ። መሳይ ተባረክልን። ደህና ደርልን። አሜን 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 አሜን። እወዳችኋለሁ። ብርክ በሉ። ታችም ያላችሁ ተባረኩ። ስለኔ ጸልዩ። ነገ 4 ሰዓት ነው የምቀርበው። ተባረኩልኝ።